ሰላም ቤተሰብ እንዴት ናችሁ? ሁላችሁም በውስጥ እየደወላችሁም ቴክስት እየላካችሁም ሀኒ በጣም ጨንቆናል፣ ቡርኬ ምንድን ነው ጠብቂ ከሰዓት ያላትን የሰማሽው ነገር አለ ወይ ባላችሁ መሰረት ትንሽ እኔ ደዋውዬ ነበረ ወደ ቡታጀራ ወደ መለኛውም ወደ እሙሽዬም ማለት ነው። ደዋውዬ የደረሰኝን መረጃ አሰማችኋለሁ ማለት ነው። ጠብቁኝ። በመጀመሪያ ደረጃ ሁላችሁም ተረጋጉ። እስፔሻሊ የጨረቃ ፋሚሊዎች በጣም መረጋጋት ይጠበቅባቸዋል። ምክንያቱም በቃ አውቃለሁ ብዙ ነገሮች እንደምናስብ ጥሩ ነገር ለእነሱ እንደምንመኝ አውቃለሁ። ግን ተከፋፍላችሁ አትሳደቡ። አሁን ኢቭን እንኳን በቃ ቡርኬ ጥሩ ነው ሂድ በቃ ያችኛዋ ሴት ጋር ልጅ አሳድግ ምናምን የምትሉ ሴቶች አላችሁ። እንዴ ልጁ እኮ የእሱ መሆኑን እኮ ስቴል እንኳን ያልተረጋገጠ ነው። ኦኬ አልተረጋገጠም። ስለዚህ ተረጋጉ ነው። ሌላው ምንድን ነው ቡርኬ ዛሬ ከሰዓት ምንድን ነው ይዞ የሚመጣው የሰማሹ ነገር አለ ወይ ምናምን ላላችሁኝ፣ እውነት ለመናገር ዛሬ ፕሮግራም ነበራቸው ጠዋት ላይ ማለት ነው። እሙሽዬም ጋሽዬም ሀይሜም ቡርኬም ተገናኝተዋል። ነገር ግን ቡርኬ ኦልሬዲ መታረቅ አይፈልግም ማለት ከሀይሜ ጋር መቀጠል አይፈልግም። ኦኬ አይፈልግም መቀጠል ከሀይሜ ጋር እንደማይፈልግ ነው የሚያወራው። ግን መለኛው ነገሮችን ለማስተካከል ሀቡ ነገሮቹን በደንብ ሞር ለማስተካከል እንጥራለን ብለዋል ማለት ነው ብለውኛል። ሀይሚ እሺ ብላለች። ምንም ነገር ቢሆን እሺ ብላለች። እስፔሻሊ ለሀቡ እሺ ብለዋለች። ምንም ነገር ቢፈጠር ከቡርኬ ጎን እንደምትሆን ኢቭን ልጁ የሱ ቢሆን ራሱ ለብቻ አናግረዋት የመለሰችላቸው መልስ ይሄ ነው። ሀቡ እንደነገረኝ ከሆነ ማለት ነው። ግን አሁን ማን ነው አሻፈረኝ እያለ ያለው? ቡርኬ ነው። ቡርኬ ደግሞ ምንድነው እቺ እዩ የምትባል ልጅ እንግዲህ ምን አይነት መረጃ እንደያዘች አናቅም። ልጅክ መሆኑን ካላመንክ መረጃ አወጣለሁ ምናምን ከካሜራ ጀርባ በጣም አደገኛ የሆነ ረብሻ እየፈጠረች ነው። እስፔሻሊ ይሄ ቤት ለሀይሚ ከተበረከተ በኋላ ማለት ነው። እና ደግሞ እንዴት ነው የሚያደርግሽ አንቺ እዩ የምትባል በእናታችሁ ይህንን ቆርጣችሁ ለእዩ የምትባል ልጅ አድርሱልኝ። ከኋላ የመጣ አይናውጣ ምን ሆንሽ ነው እንደዚህ በቃ ያዙኝ ልቀቁኛ በዛሽ ምናምን ነገር እንዴ! አንቺ ለሴትነትሽ እንኳን ትንሽ ክብር አይኖርሽም እንዴ? ሼም አይዘሽም እንዴ? እንዴ ሀይሚ እኮ በጣም ትዕግስተኛና በጣም ጨዋ ሴት ስለሆነች ነው እንደው ስጠሪያት እየመጣች የምታናግርሽ እንጂ እኮ አንዳንድ አግሬሲቭ ሴት እኮ ብትሆን እኮ ይሄኔ በጥፊ አጠናግራሽ ትታሽ ትሄዳለች። ገባሽ? ግን ሀይሚ ጨዋ ናት። ነይ ባልሻ ቁጥር ትመጣለች። ጭራሽ ቤቱ ለልጄ ነው እኔ የሚያስፈልገኛል ምናምን በጣም ያዙ ይልቀቁኝ እያልሽ ነው። ከቡርኬ ጋር አንቺ ስራ ሰርተሻል እንዴ? ከቡርኬ ጋር አንቺ ውጣ ውረድ አይተሻል እንዴ? ደክመሻል እንዴ? እኛ የምናውቀው ሀይሚ ናት። ሀይሚ ናት ስትደክም፣ ሀይሚ ናት ዋጋ ስትከፍል የነበረችው። እኛ አንቺን አናቅሽም። የእውነት አንቺን በጭራሽ አናቅሽም። ስለዚህ አሁንም ቢሆን ተረጋጊ፣ እንደ ሴት ሰከን በይ። በቃ እንደ ሴት ሰከን በይ። ሌላ ምንም ልልሽ አልችልም። ምክንያቱም የሆነ የሴትነት ለዛ ሊኖርሽ ይገባል። ከማርገዝሽ የምትናገሪያቸው ቃላቶች በጣም ነውር ናቸው። እንደ ሴት እንኳን አንቺ ሼም እኮ ነው። እንዴት ነው ሴት ልጅ ሆዷ እንደዚህ ገትራ ገና ልጁ የሱ ነው ልጁ የሱ አይደለም አይባልም እኮ። እንዴ ጥፋቱ እኮ ያንቺ ነው። ማን ከጋብቻ በፊት ያለ ኒካ አርግዥ ያለሽ? ሀራም እኮ ነው። ያለ ኒካ አርግዘሽ ገናም ወንዱ ልጁ የሱ ነው የሱ አይደለም የሱ ነው። እንዴ አንቺ ከስንት ወንድ ጋር ነው የተኛሹ? እንዴ ህሊናሽ እንኳን አይወቅስሽም እንዴ? ቤተሰቦችሽን እንኳን አትፈሪም እንዴ? ግን እንደዚህ ስትሆኚ ቤተሰብ አለሽ። ግን በጣም ነው የሚያሳፍረው። እና ቤተሰቦቼ ተረጋጉ። በጣም ረጋ ማለት አለባችሁ። ስፔሻሊ የጨረቃ ቤተሰቦች ሁላችሁም ተጨንቃችኋል። ማታ ምንድን ነው የሚመጣው እያላችሁ ነው። እኔ እውነቴን ነው የምነግራችሁ። ማታ ቡርኬ እውነት እላችኋለሁ ሴት ይዞ ከመጣ ሌላ ሴት ይዞ ከመጣ ሌላ ህይወት ጀምሬያለሁ እያለ ስለሆነ ሌላ ሴት ይዞ ከመጣ እኔ አይመስለኝም። ስጠረጥር ግን ምናልባት ነው ባይዘው ታውቃላችሁ። በእርግጥ ነገሩ ከባድ ነው። ግን ለሙሽዬ ቤት ሰርፕራይዝ ሊያደርጋት ይችላል ብዬ አስቤ ነበር። ግን አይደለም። ምክንያቱም ኦልሬዲ ሙሽዬ ቤት አላት የራሷ አላቅም። ግን ህይወት ጀምሬያለሁ በተደጋጋሚ ለሀይሚ የራሴን ህይወት ጀምሬያለሁ ብሎ እንደዚህ ድርቅ ብሎ ስለማያውቅ የራሴን ህይወት ጀምሬያለሁ ብሎ ሌላ ሴት ይዞ እንዳይመጣ ትንሽ ስጋት አለኝ። የሀይሚን ልብ እንዳትሰብር አደራክን። ምንም አይነት ታሪካዊ ስህተት እንዳትፈጽም ቡርኬ። ይሄ ቪዲዮ ለአንተ ነው እንዲደርስ ነው የምፈልገው። ምንም አይነት ታሪካዊ ስህተት እንዳትፈጽም እንዳትደግም። አንተ ሴት ይዘህ ስትመጣ የምታጣው በጣም ብዙ ነገር እንዳለ አስብ። ተረጋግተክ ከሀይሚ ጋር በጠረጴዛ ዙሪያ ቁጭ ብላችሁ ሁለታችሁም ስህተታችሁን ለመፍታት ነው መሞከር ያለባችሁ እንጂ በዚህ ደረጃ በቃ አንተ እንደዚህ አንቺ እንደዚህ እየተባባላችሁ
እኔ ራሴን ህይወት ጀምሬያለሁ እያልክ መሄድ የለብክም። እሷ ስቴል እንደወደደችክ ናት። ሀይሚ እኮ ባትፈልግህ እኮ ብትጠላህ እኮ ነይ ስትላት እኮ አትመጣም። ነይ ስትላት እኮ እየመጣች እኮ ነው፣ ስለምትወድህ ማለት ነው። ይሄ ብቻ ራሱ ለአንተ ትልቅ ማስረጃ ነው። ነይ ስትላት አንድ ሴት ወደ አንተ ከመጣች ኦፍኮርስ ስለምትወድ ነው። ነይ ስትላት ግን ባትመጣ አትፈልግህም። ስለዚህ ከምኔው ነው ህይወት የጀመርከው? ተረጋጋ። የሀይሚን ልብ እንዳሰብር የምሬን ነው ምልክ። በጣም ብዙዎቻችሁ ደግሞ ሁሌ ሀኒ ሁሌ ቡርኬን በጣም ታግዥለታለች የምትሉኝ ነው። እኔ ሲያጠፋ እኮ እቆጣዋለሁኝ እንዴ። ሀይሚም ስታጠፋ እቆጣታለሁ። እኔ ባይዘዌ ቫላንስ ነኝ እንዴ። እኔ በሀሳብ ልዩነት ማምን ሴት ነኝ ባይዘዌ። የማናቸውም የሰዎች ሀሳብ ልዩነት አምናለሁ፣ እቀበላለሁኝ። እና ስለዚህ ሰው የፈለገውን ነገር እንደ ሀሳብ ነው እንጂ የምሰጠው። እኔ ሁለቱ እንዲለያዩብኝ በፍጹም አልፈልግም። ለዛውም በአንዲት በማትረባ ሴት ምክንያት እንዲለያዩ አልፈልግም። ሀይሚና ቡራ ደግሞ መቼም አይለያዩም። በእርግጠኝነት እውነት ነው የምነግራችሁ፣ አይለያዩም መቼም። ስለዚህ ቡርኬ አደራክን ምንም አይነት ሴት ይዘህብን እንዳትመጣ። እኛ ማንንም ማየት አንፈልግም። ከፈለግ ከጨረቃዋ ጋር አብረክና በቃ ታረቁ፣ አብረሃት ኑር። ይሄ ሁሉ ደክማለች፣ ይሄ ሁሉ ለፍታለች። ቤቱም የሀይሚም የአንተም የሁለታችሁን ውጤት ነው። ብዙ ውጣ ውረድ አይታችሁ ተሰድባችሁ፣ ብዙ ነገር አውቃለሁ ሚዲያ ላይ ስንት ነገር እንዳለ ከእናንተ አልፎ ቤተሰቦቻችሁ ተሰድበው። ይሄን ያለው ነገር ጋይዝ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ባይ ባይ።